ምዕራፍ 23 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ የተቀደሰ ጉባኤ ብላችሁ የምታውጇቸው በዓላቶቼ የእግዚአብሔር በዓላት እነዚህ ናቸው። 6 ቀን ሥራ ይሠራል፣ በሰባተኛው ቀን ግን የዕረፍት ሰንበት ነው። የተቀደሰ ጉባኤ ይሆንበታል፣ ምንም ሥራ አትሠሩም። በምትኖሩበት ሁሉ ለእግዚአብሔር ሰንበት ነው። እነዚህ የእግዚአብሔር በዓላት በየዘመናቸው የምታውጇቸው የተቀደሰ ጉባኤ ናቸው። በመጀመሪያው ወር በ14ኛው ቀን ሲመሽ የእግዚአብሔር ፋሲካ ነው። በዚህም ወር በ15ኛው ቀን ለእግዚአብሔር የቂጣ በዓል ነው። 7 ቀን ቂጣ እንጀራ ብሉ። በመጀመሪያው ቀን የተቀደሰ ጉባኤ ይሁንላችሁ፣ የተግባር ሥራ ሁሉ አትስሩበት። 7 ቀንም ለእግዚአብሔር የእሳት ቁርባን አቅርቡ። በሰባተኛው ቀን የተቀደሰ ጉባኤ ነው፣ የተግባር ሥራ ሁሉ አትስሩበት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወደምሰጣችሁ ምድር በገባችሁ ጊዜ መከሩንም ባጨዳችሁ ጊዜ የእናንተን መከር በኩራት ነዶ ወደ ካህኑ አምጡ። እርሱም ነዶውን በእግዚአብሔር ፊት እንዲሰምርላችሁ ይወዝውዘው። በማግስቱ ከሰንበት በኋላ ካህኑ ይወዝውዘው። ነዶውንም በወዘወዛችሁበት ቀን ነውር የሌለበትን የ1 ዓመት ተባት ጠቦት ለሚቃጠል መሥዋዕት ወደ እግዚአብሔር አቅርቡ። የእህልም ቁርባን ከመስፈሪያው ከ10 እጅ 2 እጅ የሆነ በዘይት የተለወሰ መልካም ዱቄት ለእግዚአብሔር ጣፋጭ ሽታ እንዲሆን ለእሳት ቁርባን ይሁን። የመጠጡም ቁርባን የወይን ጠጅ የኢን መስፈሪያ 4ኛ እጅ ይሁን። እንጀራውንም የተጠበሰውንም እሸት ለምለሙንም እሸት የአምላካችሁን ቁርባን እስከምታቀርቡበት እስከዚህ ቀን ድረስ አትብሉ። ይህ በምትቀመጡበት አገር ሁሉ ለልጅ ልጃችሁ የዘላለም ሥርዓት ነው። የወዘወዛችሁትን ነዶ ከምታመጡበት ቀን በኋላ ከሰንበት ማግስት ፍጹም 7 ጊዜ 7 ቀን ቁጠሩ። እስከ 7ኛ ሰንበት ማግስት ድረስ 50 ቀን ቁጠሩ። አዲሱንም የእህል ቁርባን ወደ እግዚአብሔር አቅርቡ። ከየማደሪያችሁ ከመስፈሪያው ከ10 እጅ 2 እጅ ከሆነ መልካም ዱቄት የተሠራ 2 የመወዝወዝ እንጀራ ታመጣላችሁ። ለእግዚአብሔር ለበኩራት ቁርባን እንዲሆን በእርሾ ይጋገራል። ከእንጀራውም ጋር ነውር የሌለባቸውን የ1 ዓመት 7 ጠቦቶች፣ 1 ወይፈንም 2 አውራ በጎች ታቀርባላችሁ። ለእግዚአብሔር የሚቃጠል መሥዋዕት ይሁኑ። ከእህልም ቁርባን ከመጠጡም ቁርባን ጋር ለእግዚአብሔር ጣፋጭ ሽታ እንዲሆን የእሳት ቁርባን ይሁኑ። 1 አውራ ፍየል ለኃጢአት መሥዋዕት፣ 2 የ1 ዓመት ተባት ጠቦቶች ለደህንነት መሥዋዕት አቅርቡ። ካህኑም ከበኩራቱ እንጀራ ከ2ቱም ጠቦቶች ጋር በእግዚአብሔር ፊት ለመወዝወዝ ቁርባን ይወዘውዛቸዋል። ለእግዚአብሔር የተቀደሰ ፈንታ ነው፣ ለካህኑ ይሁን። በዚያም ቀን የተቀደሰ ጉባኤ ይሆንላችሁ ዘንድ ታውጃላችሁ። የተግባር ሥራ ሁሉ አታድርጉበት። በምትቀመጡበት አገር ሁሉ ለልጅ ልጃችሁ የዘላለም ሥርዓት ነው። የምድራችሁንም መከር በሰበሰባችሁ ጊዜ የእርሻችሁን ድንበር ፈጽማችሁ አትጨዱ፣ የመከሩንም ቃርሚያ አትልቀሙ። ለድሆችና ለእንግዶች ተዉት። እኔ እግዚአብሔር አምላካችሁ ነኝ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ በሰባተኛው ወር በመጀመሪያው ቀን ዕረፍት፣ በመለከት ድምፅ መታሰቢያ የተቀደሰ ጉባኤ ይሁንላችሁ። የተግባር ሥራ ሁሉ አታድርጉበት፣ ለእግዚአብሔርም የእሳት ቁርባንን አቅርቡ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። በዚህ በሰባተኛው ወር 10ኛው ቀን የማስተስረያ ቀን ነው። የተቀደሰ ጉባኤ ይሁንላችሁ። ሰውነታችሁን አስጨንቋት፣ ለእግዚአብሔርም የእሳት ቁርባንን አቅርቡ። በአምላካችሁም በእግዚአብሔር ፊት ማስተስረያ ይሆንላችሁ ዘንድ የማስተስረያ ቀን ነውና በዚያ ቀን ሥራ ሁሉ አትስሩ። በዚያም ቀን የማይዋረድ ሰው ሁሉ ከሕዝቡ ተለይቶ ይጥፋ። በዚያም ቀን ሥራ የሚሠራውን ሰው ሁሉ ከሕዝቡ መካከል አጠፋዋለሁ። ሥራ ሁሉ አታድርጉበት። በምትቀመጡበት አገር ሁሉ ለልጅ ልጃችሁ የዘላለም ሥርዓት ነው። የዕረፍት ሰንበት ይሁንላችሁ፣ ሰውነታችሁንም አዋርዱ።
በወሩ በ9ኛው ቀን በማታ ጊዜ ከማታ ጀምራችሁ እስከ ማታ ድረስ ሰንበታችሁን አድርጉ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ በዚህ በ7ኛው ወር ከ15ኛው ቀን ጀምሮ 7 ቀን ለእግዚአብሔር የዳስ በዓል ይሆናል። በመጀመሪያው ቀን የተቀደሰ ጉባኤ ይሁን፣ የተግባር ሥራ ሁሉ አታድርጉበት። 7 ቀን ለእግዚአብሔር የእሳት ቁርባንን አቅርቡ። በ8ኛውም ቀን የተቀደሰ ጉባኤ ይሁንላችሁ፣ ለእግዚአብሔርም የሚቃጠለውን ቁርባን አቅርቡ። ዋና ጉባኤ ነው፣ የተግባር ሥራ ሁሉ አታድርጉበት። የሚቃጠለውን መሥዋዕት፣ የእህሉንም ቁርባን፣ መሥዋዕቱንም የመጠጡንም ቁርባን በየቀኑ የእሳት ቁርባን ወደ እግዚአብሔር ታቀርቡባቸው ዘንድ የተቀደሱ ጉባኤዎች እንዲሆኑ የምታውጇቸው የእግዚአብሔር በዓላት እነዚህ ናቸው። እነዚህም ከእግዚአብሔር ሰንበታት ሌላ ለእግዚአብሔርም ከምትሰጡት ከስጦታችሁ ሌላ ከስዕለታችሁም ሁሉ ሌላ በፈቃዳችሁም ከምታቀርቧቸው ሁሉ ሌላ ናቸው። ከ7ኛውም ወር በ15ኛው ቀን የምድሩን ፍሬ ካከማቻችሁ በኋላ የእግዚአብሔርን በዓል 7 ቀን ጠብቁ። በመጀመሪያው ቀን ዕረፍት ይሁን፣ በ8ኛውም ቀን ዕረፍት ይሁን። በመጀመሪያው ቀን የመልካም ዛፍ ፍሬ፣ የሰሌን ቅርንጫፍ፣ የለመለመውን ዛፍ ቅርንጫፍ፣ የወንዝም አኻያ ዛፍ ውሰዱ። በአምላካችሁም በእግዚአብሔር ፊት 7 ቀን ደስ ይበላችሁ። ይህንንም በዓል በየዓመቱ 7 ቀን ለእግዚአብሔር አድርጉ። ለልጅ ልጃችሁ የዘላለም ሥርዓት ነው። በ7ኛው ወር ትጠብቁታላችሁ። 7 ቀን በዳሶች ውስጥ ትቀመጣላችሁ። ከግብፅ ምድር ባወጣኋቸው ጊዜ የእስራኤልን ልጆች በዳስ ውስጥ እንዳስቀመጥኋቸው የልጅ ልጆቻችሁ ያውቁ ዘንድ በእስራኤል ያሉት የአገር ልጆች ሁሉ በዳስ ውስጥ ይቀመጡ። እኔ እግዚአብሔር አምላካችሁ ነኝ። ሙሴም የእግዚአብሔርን በዓላት ለእስራኤል ልጆች ተናገረ።